እናቴ ስትመጣ አመዛኙን ጊዜ እናቴ ልትጎበኘኝ ቤቴ ስትመጣ የሚከተለውን ይመስላል። በአግባቡ እንኳን ሰላም ሳትለኝ የአፓርታማዬ ዋና በርን ከላይ እስከታች ትመለከትና አቤት አቤት፣ ይሄ በር ጥግ ጥጉን የሸረሪት ድር ወሮታል። ስትገቢ ስትወጪ ስታየው ትንሽ አይቀፍሽም? ለምንድን ነው በመጥረጊያ የማታጸጂው? የመጀመሪያው አርጩሜ። ከዚያ የእናቴ ጥያቄዎች መልስ የሚሹ ሳይሆኑ ራሳቸውን ችለው የሚቆሙ መደምደሚያዎች ስለሆኑ መልሴን እንኳን ሳትጠብቅ የቀኝ እጇን አመልካች ጣት በሬ ላይ አንሸራታ ስትጨርስ ይህንኑ ጣቷን ቀስራ እላዩ ላይ የተለደፈውን አቧራ በኤግዚቢትነት ታሳየኛለች። ሁለተኛ አርጩሜ። ወዲያው ወደ ውስጥ አንድ እርምጃ ከመሄዷ ወለሉን እያየች ያኔ ለሳሎኑ መሬት ጠቆር ያለ ሴራሚክ ግዢ ብልሽ እምቢ ብልሽ ይሄው ሁሉ ነገር ፊት ለፊት ይታያል። በተለይ ደግሞ ቶሎ ቶሎ ካልተጸዳ እንዲህ ነው ሰውን ሁሉ ፍጥጥ ብሎ የሚቀበለው ትላለች። ሶስተኛ አርጩሜ። በሷ ግምት ሰው እስኪጠየፈው የቆሸሸው ሴራሚክ ንጣፌ የግል በደል እንደፈጸመባት ሁሉ በቅሬታ እየተመለከተችው ከቆየች በኋላ ወደ ሳሎኔ ገባ እንዳለች በስተግራ በኩል ግድግዳው ላይ ወዳሉት ማብሪያ ማጥፊያዎች ሄዳ የበሩትን አምፖሎች ሁሉ ድርግም ታደርጋቸዋለች። ለምንድን ነው በቀን ይሄ ሁሉ መብራት የሚበራው? ትላለች። እናቴ አራተኛውን አርጩሜ ስትሰድ ገና አልተቀመጠችም። እማ እስቲ ተቀመጪ እላታለሁ። አትቀመጥም። በቁሟ ብዙ ገንዘብ የከሰከሰበት የሆቴል ክፍል እንዳስከፋው አልፎ ያጅ እንግዳ ሳሎኔን ከዚህ በፊት እንደማታውቀው ሁሉ በገምጋሚ አይኖቿ ትቃኘዋለች። አይኖቿ ታጥበውና ደርቀው ሶፋ ላይ የተከመሩ መዓት ልብሶችን ያገኛሉ። በፍጥነት ወደ እነሱ ትሄዳለች። አንዱን ብድግ ታደርግና ከዚህ ውስጥ የሚተኮሱትን ለይተሻል? ትለኛለች። እማ ደግሞ ካውያ እንደሌለኝ እያወቅሽ ብዬ መልሳለሁ። እኔ የሰጠውሽ የት ሄደ? እሱ ደግሞ ከተበላሸ ዘመን አለው እንዴ? ደንግጣ ታየኛለች። ሰው እንዴት ያለ ካውያ ይኖራል? ያውም የቢሮ ሴት ሆነሽ። አሁን ተቀምጣለች። የተቀመጠችው ግን አረፍ ብላ ልታወጋኝ ሳይሆን እነዚያን ሁሉ ልብሶች በስርዓት ልታጣጥፍ ነው። እያንዳንዱን ልብስ በጥንቃቄ አጥፋ ሰድራ ማስቀመጥ ትጀምራለች። ሸሚዝ፣ ሌላ ሸሚዝ፣ ሱሪ፣ ቀሚስ፣ ፎጣ። ክምር ውስጥ እንደተደበቁ የረሳኋቸው የውስጥ ሱሪዎች ጋር ስትደርስ ኤጭ ይህን የቀውስ ጨርቅ እንኳን ወዲያ ወስደሽ ብትደብቂው ብላ ትቆጣኛለች። እታዘዛለሁ። ስመለስ በአይነት በአራት ማዕዘን አድርጋ የደረደረቻቸው ልብሶቼ ከበዋታል። ማጠፍና መደርደሯን ስትጨርስ በቃ አንቺ እዚህ ሁኚ፣ እኔ ወደ ቁም ሳጥኑ ልውሰዳቸው ብዬ በችኮላ እናግራታለሁ። የቁም ሳጥኔን ምስቅልቅልነት ከተመለከተች ጦርነት ይነሳል። ለምሳ እንገናኛለን የተባባልነው ሰዎች ቀናችን እሱን በመሰተር ያልቃል። በዚህ ሁኔታ ጥቂት ደቂቃ ያልፋል። ቲቪው ስትመጣ አንስቶ እንደተከፈተ ነው። ቢቢሲ ዜና ገልመጥ አድርገው እንዲህ ትላለች። ለምንድን ነው ሁልጊዜ የጦርነት ዜና ብቻ የምታየው? ኢራን እንዲህ ሆና እስራኤል እንዲህ አድርጋ ገለመኔ። የኛው ጦርነት የሚያስጨንቀን አይበቃንም? የአእምሮ እረፍት የሌለሽ እኮ ለዚህ ነው። ምን አለ መዝሙር ወይንም ስብከቱ ላይ እንዲህ ብትበረቺ ትረጋጊ ነበር ያለችኝን ትቼ ምሳ ምን ይሆን እላታለሁ። ወይ ጉድ፣ ገና አሁን ልትሰሪ ነው እንዴ ትለኛለች። ድንገት አልመጣሁብሽ፣ ተቀጣጥረን ነይ ብለሽኝ ምን ላብላሽ ትይኛለሽ? የሚበላም አለኝ እላታለሁ ፈገግ ብዬ። ምርጫ ልስጥሽ ብዬ እኮ ነው እጨምራለሁ። ድንቄም እስቲ ጉድሽ ይታይ ብላ ከተቀመጠችበት ትነሳለች። ወደ ኩሽናዬ ታመራለች። እከተላታለሁ። እናቴ ኩሽናዬ ከመግባቷ የሰው በማይመስል ፍጥነት ሁሉን ነገር ወዲያና ወዲህ ታደርገዋለች። እንዲህ ስትሆን እግሯ 30 እጇ 50 ይመስለኛል። ቅመም የያዙ ዕቃዎቼ ወደ ሌላ ጥግ፣ ሹካና ማንኪያ የነበረበት መሳቢያ ወደ ሌላ፣ ጭልፋዎች ያሉበት ደግሞ ወደ ታች፣ ሳህን የተደረደረበት ቦታ ወደዚህ፣ ብርጭቆዎቹ ወደዚያ፣ ድስቶቼ ወደዚህ። ሁሉን ነገር በደቂቃዎች ውስጥ ታቀያይረዋለች፣ ትቀያይራቸዋለች። ስትጨርስ ምክንያቷ ይገባኛል። ይሄኛው አቀማመጥ ስሜት ይሰጠኛል። ወዲያው ሲንኩ ውስጥ ወደ ተከማቹት ቆሻሻ ዕቃዎቼ ፊቴን ታዞራለች።
ደማቅ የቀይ ወጥ ንድፍ የያዙ ሳህኖች፣ ቅንጬ ያረበበበት መጥበሻ፣ ትንሽ ምስር የቀረው ትልቅ ድስት፣ ብርጭቆች፣ ሹካና ማንኪያዎች። አስከፊ አደጋ የምታይ መስላ ትመለከታቸዋለች። ምንም ሳትለኝ ልታጥባቸው እጅጌዋን ትሰበስባለች። እማ የራሱ ብዬ እኮ ነው፣ በኋላ ራሴ ያጥባቸዋለሁ እላለሁ ስቅቅ ብዬ። አናትሽ ይፍረስ እስቃለሁ። ሴት ሆነሽ እንዴት ነው የሚያስችልሽ? ይሄ እዚህ ተዝረክርኮ አንቺ ቲቪ ላይ። አሁንም እስቃለሁ። ዞሮ ዞሮ ዳፋው ለኔ አይደል? እኔን ነው የምታሰድቢው። መቼም ገልቶ አድርጋ ሳድጋት ነው የምታስቢኝ። አጥባ ስትጨርስ ማድረቂያውን ጨርቅ ትጠይቀኛለች። በዓይኖቼ የለኝም እላታለሁ። ተስፋ በቆረጠ ሰው ሁኔታ እሱን ትታ ወደ ሌላ ጥያቄ ትገባለች። እሺ የኛ ባለሙያ ምሳ የት አለ? ጾም አይደል? ፍሪጅ ውስጥ አሪፍ አልጫ ድፍን ምስር አለ እላለሁ። ዝም ትላለች። ላሙቀውማ? የለም ከነበረዶ አብይኝ። እሱ ነው የቀረሽ። ወይ ጉድ! ሰው ወደ ኋላ ይሄዳል እንዴ? እስቲ አምጪው። አወጣዋለሁ። ክዳኑን አንስታ አፍንጫዋን ወደ ወጡ አስጠግታ ታሸተዋለች። ፊቷ ቀጭም ይላል። ይሄ ነገር ቀይሯል ትለኛለች። ከዚያ ቀፈፍ እያላት እንዴ ፍሪጅ ሆኖ እንዴት ብዬ ላሸተው አጎነብሳለሁ። የምትለው አልገባኝም። ደህና እኮ ነው። ግን እሷ ለእኔ አስተያየት ግድ ስለሌላት ሽሮና በርበሬ፣ የእህል ዱቄት ወደ ማስቀምጥበት ቦታ ሄዳ የእንጨት በሩን ትከፍተዋለች። በይ ሽሮ እንስራ። ሽሮ የት አለ? ባጎነበሰችበት ትጠይቀኛለች። ወይማ ሽሮ እኮ አልቋል እላለሁ። ይሄን ከማለቴ እንደ ወትሮዋ ቅድም ተሸክማ የመጣችውን ኩርቱ ሙሉ ዕቃ ልታመጣ ወደ ሳሎን ትሄዳለች። ከውስጡ 3 ኪሎ የሚሆን 3 ቦታ በፕላስቲክ የታሸገ ምጥን ሽሮ ጎትታ ታወጣለች። የእናቴ ሽሮ። ከዚያ የተከፈተው ሽንኩርት ከዘይት ጋር ይንቸሰቸሳል። የተቀጠቀጠ ቲማቲም ይጨመርበታል። ኩሽናዬ ሰው ይሸታል። በመጨረሻ ምሳችንን ለመመገብ እንቀመጣለን። ልንበላ ነው ስል በስማብ ብላ የቆረሰችውን እንጀራ በመልካችና አውራጣቷ መሃል እንደያዘች ምንድነው አንቺ ይሄ እንጀራሽ ትለኛለች። ምን ሆነማ? አታዩም እንዲህ አደራረቁ? በዚያ ላይ ሻጋታም አለው። የግዢ ነው እንዴ የምትበዩ? ኧረ አይደለም ቶሎ ብዬ መልሳለሁ። ከተጋገረ ገና 2 ቀኑ እኮ ነውማ። የሰሞኑ ሙቀት ይሆናል። ጭንቅላቷን በማዘን ትነቀንቃለች። ታዲያ አታሞቂውም እንዴ ትለኛለች። ታየኝ መጋገሩ አንሶኝ ማሞቅ። በዚያ ላይ የተሞቀ እንጀራ ስጠላ ፌስታል ነው የሚለኝ። ምሳ ተበላ። ቡና አቀራረብኩ። በማንከሽከሻዬ ቡና ቆላሁ። ዕጣኔን አጨስኩ። ቤቴን አሞቅኩ። እናቴ ፈገግ ብላለች። ካፍታ በኋላ ይሄ ዕጣን ቆንጆ ነው ትለኛለች። በመጨረሻ በጎ ነገር ካፏ ወጣ። ቆይ እሰጥሻለሁ እላለሁ። ከስንት አንዴ ከሷ በመውሰድ ፋንታ ለእናቴ የምሰጣት ነገር በማግኘቴ በደስታ እየተፍነከነኩ። ለመሆኑ የት ነው የገዛሽው ትጠይቀኛለች። እነግራታለሁ። ስንት ገዛሽው? እሱንም እነግራታለሁ። ባለማመን ታየኛለች። ገብርኤል ድረስ ይሄ ሁሉ ብር ለጭስ? አንዳንዴ እኮ ገንዘብሽን እንዲህ እያባከንሽ ያለ ብድር ከወርወር መድረስሽ ይገርመኛል። አባካኝ ከንቱ ትላለች። ፈገግ እላለሁ። ምክንያቱም ለሚሰማውና ለሚያየው ግር ቢልም እናቴ እንዲህ የምታደርገኝ ይህን ሁሉ የምትለኝ ስለምትወደኝ ነው። ኃይሉና የዝና ሳሎናቸው ላይ ተቀምጠዋል። እርሷ በርጩማዋ ላይ በተቀመጠችበት በትንሹ ማንኪያ የስኒውን ግድግዳ የሚታከክ ክብ እየሰራች ቡናዋን በዝግታ ታማስላለች። ፊት ለፊቷ በለምለም የቄጠማ ጉዝጓዝ ላይ ደርዘን ስኒዎችን የተሸከመ ረከቦት፣ የተቀጣጠለ የምድጃ ላይ ከሰል፣ የስፌት ወንበሩ ላይ የተቀመጠ ጀበናና የሚጨስ ዕጣን ተቀምጠዋል። እሱ በብልኮ ተጀብኖ ቴሌቪዥኑ ላይ ያለውን ትዕይንት በፍጹም መመሰጥ ይከታተላል። ማስታወቂያ መጣ። ጀንበርን የሚያሳፍር ድምቀት ያላቸው ወጣት ሴቶች
የቴሌቪዥኑን መስኮት ሞሉት። ዕድሜ ያላጠላበት ፊታቸው፣ ዘመን ያልተፈታተነው ውበታቸው፣ ጊዜ ያጎደለው ቁንጅናቸው ያማልላል። ዘኑዬ አለ ኃይሉ ሲያያቸው ቆይቶ። ወዬ የዝና ቡናዋን ፉት እያለች መለሰችለት። እኔ እምልሽ አንተ የምትለኝ ይህንን የፊት ክሬም አትገዥልኝም? የፊት ክሬም ሴቶቹ እኔ ልቅደም እያሉ ያስተዋወቁት ነው። የዝና ግራ ገባትና ምንድነው ያልከኝ አለችው። እንደ ስጦታ ማለቴ ነው፣ አትገዥልኝም ወይ? የዝና ግንባሯን በመገረም ቋጠር ፈታ አደረገች። ለሴት የተሰራ የፊት ክሬም ነው ግዥልኝ የምትለኝ? ማስታወቂያውን በአስገምጋሚ ድምፁ ሲናገር የነበረው ሰው ክሬሙ የልጅነት አበባ ውበት ሳይረግፍ እንዲቆይ ከመርዳቱን ባሻገር 40 ቤት ያለች ሴት እንኳን ብትጠቀመው የሃይስኩል ተማሪ ናት ያስብላል እያለ ሲያደንቅ ነበር። ኃይሉ የዝና ባለችው ነገር ሳቀ። ምን ያስቃሃል ኃይልሻ አለችው። የዝና ያልኩሽ አልገባሽማ? ምኑ ነው ያልገባኝ? የሴት ክሬም መሆኑንማ መች አጣሁት። እስከዚህ ነፈዝማ አታድርጊኝ። ሆሆይ እና አሁን እሱን ካወቅከው ታዲያ ለምን ግዥልኝ አልከኝ? አይ ጅሎ፣ ክሬሙ ለኔ አይደለም እኮ ላንቺ ነው። ለኔ ደግሞ ምን ይሰራልኛል ኃይልሽ? ኃይሉ ከቅድሙ የባሰ ጮክ ብሎ ሳቀና የቀኝ እጁን አመልካች ጣት ግራ በማጋባት ወደ ተኮማተረው የሚስቱ ፊት እየጠቆመ ምን ይሰራልኛል ነው ያልሽው? ሚስቴ ራስሽን መጠበቅ ብቻ ሳይሆን መስታወትም ከናካቴው ማየት አቆምሽ እንዴ አላት። አሁንም መሳቁን ሳያቆም አልመለሰችለትም። ኃይሉ ቀጠለ። ዝኑ አቤት። ላንቺ ነው አልኩሽ እኮ ምን ነው ዝም አልሽኝ? የዝና ጠጥታ ያልጨረሰችውን ቡና የያዘ ሲኒዋን በቀስታ ወደ ረከቦቱ መለሰችና በረጅሙ ተንፈሳ ስታበቃ ነው ጥሩ እሺ፣ ለመሆኑ ግን ክሬሙ ለኔ ከሆነ እንዴት ነው ለአንተ ስጦታ የሚሆነው ብላ ጠየቀችው። አይ አንቺ ነገር ሰውየውን አልሰማሽውም? ይሄንን ከተቀባሽልኝ የድሮዋ ወጣቷንና ቆንጆዋ ሚስቴን ትመልሽልኛለሽ፣ ልክ እንደ ጥንቱ ውብ ትሆኝልኛለሽ። ለአንድ ባል ከዚህ በላይ ምን ስጦታ አለ? ፈገግ ብሎ መለሰላት። የዝና ፊት ላይ ግን በቅጽበት ጥልቅ ሐዘንና የመከፋት ስሜት አጠላ። ዝኑዬ አለ ኃይሉ ሁኔታዋን ሲያይ። አቤት። አስከፋውሽ እንዴ? አይ እንደው ምንም። ኃይሉ አናቱን እያከከ በቅሬታ ተመለከታት። እሷም በተቀመጠችበት ባሏን እንደ አዲስ ሰው አጤነችው። ጋቢ እንኳን ያልሸፈነው ያገፈጠጠ ቦርጩን፣ ከግማሽ በላይ የተመለጠ ራሱን፣ ለወሬ ነጋሪ ወደ ማጅራቱ የተረፉ 30 ፀጉሮቹን አየች። ከቅርብ ጊዜ ወዲህ ሌሊት ለሽንት ስንት ጊዜ እንደሚነሳ አስታወሰች። የ27 ዓመት ባሏና የ4 ልጆቹ አባት፣ ገጽታውና ባህሪው ያገባችው ሰው ባይሆንም አሁንም ታፈቅረዋለች። ሌላ ማስታወቂያ ጀመረ። ሐኪም ጥሩነህ በላቸው፣ ስመ ጥሩ የባህል ሐኪም። አለብላቤት ምላስ የታደለው የማስታወቂያ ተናጋሪ ሐኪሙ ስለሚሰጣቸው ፈውሶች በመለፍለፍ ጀመረ። ከሁሉም ቀድሞ ስንፈተ ወሲብ ሲል ግን ኃይሉ ይዞት የነበረው ሪሞት ኮንትሮል ከእጇ መለጠው። የዝና ረከቦቷን ይዛ በመነሳት ላይ እንዳለች ባለችበት ሐውልት ሆና ደርቃ ቀረች። ትልቁ ሶፋ ስር ተቀምጣ የነበረችው ድመት የቅጽበቱን ክብደት የተረዳች ይመስል በኔ የለሁበትም አይነት ሚያው ብላ ፍትልክ ብላ ከሳሎን ወጣች። ኃይሉ የዝና ልትል ስለምትችለው ነገር እያሰበ ካፏ የሚወጡ ቃላትን በስጋት ጠበቃቸው። ጊዜ ቆመ። ሰዓት አልሄድ ብሎ የለጎመ መሰለ። የዝና ጥቂት ቆይታ ረከቦቱን እንደያዘች ወደሱ ሄደች። ካሁን ምን ልትል ነው? ምን ልታደርግ ነው ብሎ ሰውነቱ በፍርሃት ሲርበተበት፣ ካሁን ምን ልትል ነው? ምን ልታደርግ ነው ብሎ ሰውነቱ በፍርሃት ሲርበተበት፣ ቃል ሳይወጣት ጎንበስ ብላ መላጣው ላይ ሳመችውና
ወደ ኩሽናዋ አመራች። ሶፋው ላይ የሟሸሸ እስከሚመስለው በአፍረት ተውጦ በተቀመጠበት ቀረ። እንዲህ ባለበት አይኖቹ ቀደም አምልጦት ወደ ወደቀው ሪሞት ኮንትሮል አዩ። አላነሳውም ግን የቤተሰባችን ፎቶ። አቤት የቤተሰብ ፎቶአችን ዝማማሩ፣ የጥርሳችን ንጣቱ፣ የሳቃችን ድምቀቱ። አባዬ እበርበት ይመስል እኔን ጥብቅ አድርጎ አቅፏል። እማዬ ይበርባት ይመስል ናሆምን ጥብቅ አድርጋ አቅፋለች። እኔና ናሆም ያለን ጥርስ ሁሉ እስኪታይ ድረስ ስቀን ከእናትና አባታችን ስር እንደ ጉልቻ ቁጭ ብለናል። የሚያስቀና 4 ጉልቻ። እዩት የማየን ሳቅ። አባዬ ሚስቱን ከመደብደብ ቅናት በአንዱ በቦክስ ሲነርታት ያወለቀው ጥርሷ የት እንደገባ እንጃ። የሚታየው እህል ነክተው የማያውቁ የሚመስሉት ነጫጭ ጥርሶቿ ብቻ ናቸው። ለወትሮው አይኖቿን እንደ አጥር የሚከበው ደማቅ ጥቁር ብልዝ ፎቶ ላይ የለም። አባዬ ደሞ ምን ለመሆን ነው ልጅ ከወለዱ እንዲህ አይነት ልብስ መልበስ እያለ ስለሚቆጣት ብዙ ጊዜ የማትለብሰውን እጅጌው ጥሩምባ አበባን የሚመስል መዓት አበቦች የፈሰሱበት ቀሚስ ለብሳለች። ቀለሙ አይን የሚያደነቁር ቀይ ነው። ከእድሜዋ ፈጥኖ ለእርጅና ማዲያት እጅ የሰጠው ፊቷ በእጅ ሥራ ቆንጅቷል። እማ ፍክት ብላለች። እማ አበባ ነገር ሆናለች። አባዬን እዩትማ። ከማየ ጥርስ ድምቀት ጋር የሚፎካከረው የወርቅ ቀለበቱ ብልጭታ እጁ ላይ ትንሽ ፀሐይ ያለ አስመስሎታል። ይህ አብረቅራቂ የጋብቻ ቀለበቱ ከማያልቀው ጭቅጭቃቸው በአንዱ ቀን እንዲያውም ያውልሽ ከአንቺ ጋር ያለኝ ትዳር በዚህ አብቅቷል ብሎ የሽኝት ቤት ጉድጓዱ የወረወረው ነው። እማዬ በምልጃና በልመና ጎትታ ያወጣችው እንጂ። የለበሰው ደማቅ ሮዝ ሸሚዝ ከጥቁር በሮዝ መስመር ከካራቫቱ ጋር ፍጹም ተቀናጅቷል። ይህን ካራቫት ከአንቺ የማያልቅ ጭቅጭቅ ለመገላገል በእነዚህ ተንጠልጥዬ በሞትኩ እያለ እማዬን የሚያስፈራራበትና አብዝቶ የሚለብሰው ነው። ከቅርብ ጊዜ ወዲህ ማታ ማታ ያውም በተመሳሳይ ሰዓት ትልቅ ስልኩን ይዞ እየተንሾካሾከ ወደ ሽንት ቤት ሲሮጥ ብቻ ነው የማውቀው። ሳቁ ያምራል። ናሆሜ ቀኝ እጁ ፎቶ ከመነሳቱ ሰከንዶች በፊት የተቀማውን ሎሊፖፕ ለመያዝ እንደተስተካከለ ተንከርፍፎ ቀርቷል። የአባዬን ስልክ ነካክቶ እየከፈተ ለማዬ መስጠት ከጀመረ ወዲህ አባዬ ሊደልለው በየቀኑ የሚገዛለትን ሎሊፖፕ ነበር የያዘው። ማዬ ፎቶ ውስጥ አይገባም ብላ እስክትነጥቀው ድረስ ክንፍ እስከሚያካክሉ ትልልቅ ጆሮዎቹ በተዘረጋው ሰፊ ፈገግታው መሃል በቅርብ የወለቀው ጥርሱ ትቶት የሄደው ክፍተት ይታየኛል። የማየን ወላቃ ጥርስ በጥበቡ የደፈነው ፎቶ አንሻችን የናሆምን መርጦ መተው ገረመኝ። ይህን ሳተላይት ጆሮ የወረስከው ከአባትህ ነው፣ እሱን ጠይቀው ትለዋለች እማዬ። ትምህርት ቤት በጆሮዬ ትልቅነት ሳቁብኝ ብሎ እያለቀሰ ሲነግራት ያለችውን አምኖ አባዬን ሲጠይቅ የናሆም ጆሮ የዘር ግንድ አዲስ የጭቅጭቅ ማገዶ ይሆናል። እነሱ በጩኸት ሲጨቃጨቁ የሳሎኑን ጥግ ይዞ ሲያለቅስ የማየው ልብ ሰባሪ ፊቱ እዚህ የለም። እኔ አርቲፊሻል ፈገግታዬ ለፊቴ እንግዳ የሆነበት አይመስልም። ጥርሴ እንኳን ከዓመት ጀምሮ ከትምህርት ቤታችን 3 አጥር ዘሎ ካለው መርኬ ጫት ቤት እየሄድኩ ከብዙ ጎረምሶች ጋር ታጅቤ ጫት ሲያሸመድና ሲሻ ሳጨስ እንደምውል አያሳብቅም። አገጬ ሊነካ ምንም ያልቀረው ፒትልስ ሹራቤ ትላንት መርኬ ጓዳ ጥግ ካለው ፍራሽ ላይ የሰሞኑ ጓደኛዬ መሳይ ባንገቴ ላይ የሰራውን የገድል ማስታወሻ ሸፍኖታል። አቀማመጤ እንደ ጨዋ ልጃገረድ ሰብሰብ ቆጠብ ያለና ከረጅም ቀሚሴ ጋር የሚሄድ ነው። አባዬ ድሮ ሁሉን ነገር ነግረው በነበረ ጊዜ ያቅፈኝ እንደነበረው ስላቀፈኝ ካስተቃቀፉ ጋር የድሮን ንጽህናዬን ለማምጣት ባደረግኩት ከፍተኛ ጥረት ያመጣሁት አቀማመጥ አይመስለኝም። ያቀፈኝ እጁን አያያዜ ጥብቅ ያለና አትልቀቀኝ የሚል ይመስላል።
አባዬ ልጠፋ ነው መልሰኝ የሚል ከቤታችን ሰላም ጋር አብሮ የጠፋው ጨዋነቴን በአባቴ እቅፍ ውስጥ እፈልገው ይመስል የምለምነው ይመስላል። አቤት የቤተሰቡ ፎቶአችን ማማሩ፣ የጥርሳችን ንጣቱ፣ የሳቃችን ድምቀቱ። የምፈልገው ቤተሰብ ፎቶአችን ላይ ያለውን ነው። የምፈልገው ቤተሰብ ፎቶአችን ላይ ያለውን ነው። የምመኘው ቤተሰብ ፎቶአችን ላይ ያለውን ነው። አሁን የምጸልየው ፎቶው ላይ እንዳለው ያለ ቤተሰብ እንዲሰጠኝ ብቻ ነው። መሄዴ ነው። በተኛሽበት ነው ትቼሽ የወጣሁት። ይህንን ከዚህ በታች የምታነቢውን ሁሉ ከመጻፌ በፊት ለመጀመሪያ ጊዜ ኩሽናሽ ውስጥ ቆሜ ነበር። ከውጭ የጎረቤትሽ ውሻ ዝም ብሎ ይጮሃል። ጎህ በአግባቡ ሳይቀድ ውሾቹ ያለ ምክንያት ባዶ አየር ላይ እንደሚጮሁት። ትንሽ በቆይ ጥቂት ባስብበት ረጋ ብዬ ሐሳቤን ብሰበስብ ልልሽ የፈለግኩትን ለማለት ትክክለኛውን አማርኛ አገኝ መስሎኝ ነበር፣ ግን አላገኘሁትም። ስለዚህ ትላንት ከተፈጠረው ትንሽ ነገር ልነሳና ወደ ጉዳይ ልሂድ ብዬ ወሰንኩ። የኔ ፍቅር፣ ትላንት ማታ ልብሴን አውላልቄ ሻወር ቤት እንደገባው በሩን ከመዝጋቴ እንደ ልማድሽ ስልኬን ከፍተሽ ስታይ እንደነበር አወቅሁ። በአንቺ ቤት ድምፅሽን አጥፍተሻል። እኔ ግን ያንቺን ዳና የሌላቸው እርምጃዎች ለመስማት ጆሮዬ ስለሰለጠነ ስልኬ ሲከፈት የሚያወጣውን የሚል ድምፅ ሰምቻለሁ። እንዲህ ተደብቀሽ ስትሰልይኝ የምታወጫትን ደካማ ትንፋሽም አብሬ ሰምቼሻለሁ። የፈለግሽውን ስታጪ ጥርጣሬሽ ሲመክን የምታሰሚያት ትንሽዬ ትንፋሽ ናት ያቺ። ታጥቤ ስወጣ አልጋ ላይ ሆነሽ ስልክሽ ላይ የሆነ ነገር እንደምታይ ለመምሰል ሞከርሽ። መጀመሪያ ምንም አልልሽም። ከዛ ግን ያለምንም መንደርደሪያና ዙሪያ ጥምጥም እኔ ምልህ ከዛች አብራህ ትሰራ ከነበረችው ልጅ ከሳራ ጋር አሁንም ታወራላችሁ እንዴ ብለሽ ጠየቅሽ። ስሟን ስትጠሪ ካሁን ስሜቱ ተለዋውጦ ያስኩት በሚል ጉጉት ነው። ሳራ ከዓመታት በፊት ለጥቂት ወራት ገር ፍሬንዴ ነበረች። አሁን ካናዳ ነው የምትኖረው። ትዳር ይዛ ልጅ ወልዳ። ይሄንን ደግሞ ታውቂያለሽ። ሁሉንም እኔው ነኝ የነገርኩሽ። አናወራም አልኩሽ ለስለስ ብዬ። መልሴን አንድ የአእምሮሽ ክፍል ፋይል እንደምታደርጊው አሰብ አደረግሽና ዝም አልሽ። አምነሽኝ ሳይሆን ከሌሎቹ ጥርጣሬዎችሽ ጎን በጥንቃቄ እንዳስቀመጥሽው ገብቶኛል። ከዛ ብዙም ሳትቆይ ተኛሽ። አንቺ ሁልጊዜም ከዕለታዊ ምርመራሽ በኋላ ወዲያው እንቅልፍ ጥርግ አድርጎ ሲወስድሽ፣ እኔ ግን ይዤህ እንድትሄድ ትንሽ ተለማመጠኝ ይለኛል። ከአንቺ ጋር በነበርኩባቸው ጊዜያት ያለ ሰበብ መጠርጠርን በቀላሉ ተጨልፎ በማያልቅ ትዕግስት መቋቋም ፍቅር ይመስለኝ ነበር። ለዚህ ነው መሽቶ በነጋ ቁጥር የት ነበርክ ስትይኝ የት እንደነበርኩኝ የምነግርሽ። ስለዚህ ነው ስልክ ባወራሁ ቁጥር ማን ነው የደወለው ስትይኝ ነግሬሽ ስልኬን በማስረጃነት የማቀብልሽ። ለዚህ ነው ቴክስት መሸት ብሎ ከገባልኝ እንኳን ዝም ብለሽ ብታጉረመርምኝም እንኳን ቴክስቱን የላከው ስለ ኳስ ውጤት ሊያወራኝ የፈለገው ወንድሜ ቢሆን እንኳን ይቅርታ ብዬ የማብራራው። እንዲህ ሳደርግ ከኔ በፊት የነበረው ሰው የሰበረው ልብሽን እየጠገንኩኝ ይመስለኝ ነበር። ከታገዝኩ፣ ካስረዳሁ፣ እኔ እሱ አለመሆኔን ደጋግሜ ካረጋገጥኩ ከአለማመን በሽታ የምትድኚ፣ ከጠርጣራ መንፈስ የምትፈቺ ይመስለኝ ነበር። ገና ፍቅር ስንጀምር ስለ እሱ ብዙ ነግረሽኝ ነበር። ሁሌ ይዋሸኛል፣ ለቀናት ይጠፋብኛል፣ ዳግመኛ ሰው እንዳላምን አድርጎኛል ብለሽ ተናዘሽልኝ ነበር። እዛች ሲቀመጡባት ዘመም የምትለው የበረንዳሽ የፕላስቲክ ወንበር ላይ ተቀምጠን ወንድ ሁሉ እንደሱ አይደለም፣ ካላመንሽ ከጓደኛሽ ወደ ፍቅረኛሽ አሳድግኝና ላሳይሽ ስልሽ ያሳለፍኩትን እያወቅ ዳግም መጎዳት አልችልም፣ ሌላ ክህደትን መሸከም የሚችል ትከሻ የለኝም እያልሽኝ ያነባሽውን እንባ ዛሬም ድረስ አይኔ ላይ ነው ያለው። እንባሽን እያየው ያልኩሽን ከማለቴ በፊት አንቺን የመሰለ እንቁ አፈር ላይ ጥሎ ስለሄደው ጅላንፎ ሳስብ ነበር። በእጅ የያዙት ሆኖበት ነው ስል ነበር። እንባሽን ላብስ፣ ጉዳትሽን ልክስ እንደምፈልግ ደጋግሜ ነግሬ በፍርግርግ ብረት የታጠረ ልብሽን ክፈችልኝ አልኩሽ። እያቅማማሽ ተስማማሽ። ፍቅር ሌላ መልክ እንዳለው ካሳየውሽ
ልብሽን እንካ ብለሽ እንደምትሰጪኝ ተማምኜ የኔን ልብ ሰጠውሽ። እየቆየ ግን እውነታው ፍንትው ብሎ ታየኝ። እኔ የጎዳሽ ሰው ተቃራኒ መሆኔን ለማሳየት ስፍገመገም፣ አንቺ ደግሞ በሌላ አቅጣጫ መሮጥ ጀመርሽ። የቀን ተቀን ስራሽ እኔም ልክ እንደዚያኛው ሰው ልብሽን ወግቶ ለማድማት ጦሬን እየሳልኩኝ መሆኑን ለማረጋገጥ ላይታች ማለት ሆነ። ይህንን ስጋትሽን ፉርሽ ለማድረግ ብዙ ሞከርኩ። የስልኬን ፓስዋርድ እንድታውቂው አድርጌያለሁ። ስልኬን በየቦታው ትቼ መሄድ አስለማምጄሻለሁ። ሳትጠይቅኝ የት እንደመሄድ እነግርሻለሁ። እውነቴን እንደሆነ እንድታውቂ በሄድኩበት ሁሉ ካፌውን፣ መንገዱን፣ የመኪና ማቆሚያውን እያንዳንዱንም አንዳንዴም የሰማዩን ፎቶ እልክልሻለሁ። ያልኩሽ ቦታ መሆኔን እንዲያረጋግጥልሽ ማስረጃ ማያያዜ ነው። አንዳንዴ አመሰግናለሁ ትኛለሽ፣ ሌላ ጊዜ በዝምታ ራስሽን ትነቀንቂያለሽ። ምን ያደርጋል፣ ልፋቴ ሁሉ ከስር ቀዳዳ ባለው በርሜል ውስጥ እንደማጠራቀም ነበር። ስንቴ ተመልሼ ስንት ጀሪካን ውሃ ብጨምርበትም በርሜሉ መቼም አይሞላም። ዝም ብሎ ይረጥባል እንጂ አይሞላም። ባለፈው ክረምት በዝናብ ተቀጥቅጠን ቤት የገባንበትን ዕለት ታስታውሻለሽ? መንገዱ በጎርፍ ተጥለቅልቆ ጫማችን ሳይቀር ብስብስ ብሎ ወደ ቤት የሄድንበትን። እኔም ማስታውሰው ለምን መሰለሽ? ፊትሽ ላይ የጥርጣሬ ጥላ ሳያጠላ፣ ጭንቅላትሽ የምትጠይቅኝን ጥያቄዎች በቅደም ተከተል ሳያሰላ ካንጀትሽ ስትስቂ ያየሁሽ ያንን ቀን ስለሆነ ጎርፉ ቁርጭምጭሚያችን ላይ ደርሶ ስንቦጫረቅ ወይኔ የንማ ፎርፈው የወጡ ተማሪዎች መሰልን ብለሽ ከት ብለሽ ሳቅሽ። ለጥቂት ደቂቃዎች ያለምንም ሐሳብ እጄን አጣብቀሽ ያሽኝና አቅፋ አሻግረኝ አልሽኝ። አሁን ጣለኝ ብለሽ ሳትሳቀቅ አፋፍሼ ደረቅ መሬት ላይ ሳሳርፈሽ ፊትሽ ይጸዳል። እኔ ለራሴ እንዲያልኩ የምፈልጋትን ልጅ ዛሬ ገና አገኘኋት። ያ ከይሲ መጥቶ ሕይወቷን ሳያዘባርቀው ንጽህናዋን ሳያጎድፈው በፊት የነበረችው ልጅ ዛሬ በዝና አገኘኋት ብዬ ተደሰትኩ። የዳንሽ መሰለኝ። ግን የደቂቃ አፍታዎች ሕይወት መሆን አይችሉም። የቅጽበት እምነት ቤትን አያቆምም። ወደ ነበርሽበት ተመለሽ። ባለፈው ሳምንት እንደገና ሳላየው ያጠፋኸው ሜሴጅ አለ እንዴ ብለሽ ስትጠይቂኝ አካሌ ብቻ ሳይሆን መንፈሴ ሲዝል ተሰማኝ። አልተቆጣሁም፣ ብቻ ደከመኝ። አንድ ሰው ሲሄድ የከረመበት መንገድ የትም እንደማያደርሰው እንደውም ወደ መጣበት ቦታ ብቻ እንደሚመልሰው ሲረዳ የሚሰማው አይነት ድካም ተሰማኝ። ልክ ትልቅ ወንጀል እንደደበኩኝ ሁሉ ገላመጠኝ። በከፋቸውና ጥርጣሬ በተሸከሙ አይኖችሽ ውስጥ እውነትን አየሁ። 2 ዓመት ሙሉ ለሌላ ሰው ወንጀል በተከሳሽነት ተፈርጄ ፍርድ ቤት ቆሜ ነበር። ላልሰራሁት ኃጢአት ስርየት ስጠይቅ፣ ላልፈጸምኩት ስህተት ይቅርታ ስጠይቅ ነበር። የኔ ፍቅር እባክሽ ይህንን ተረጅልኝ። እንዲህ በመሆንሽ ፈጽሞ አልፈርድብሽም። መጎዳት ጥሩውንም መጥፎውንም አመል ያስተምራል። ወጣ ሲል የተዘረፈ ሰው ቤቱን 3 ቆልፎ ማያምነውም። ብዙ የተዋሸ ሰው ያረጋገጠው እውነት ጭምር ሐሰት ይመስለዋል። ይሄ ይገባኛል። ግን ከአንቺ ጋር ለመሆን ስል ቀሪውን ሕይወቴን ሙሉ ንጽህናዬን በማስረዳት ማሳለፍ አልችልም። ጥፋተኛ ነህ ብሎ የደመደመን ሕሊና ሺህ የንጽህና ማስረጃ ቢደረደር አያሳምነውም። ዛሬ ጠዋት ተኝተሽ ሳይሽ ሉጫና ረጅም ጸጉርሽ እንደለመደው ፊትሽ ላይ ተበታትኗል። ስትተኝ እጅግ ሰላማዊ ትመስያለሽ፣ ንጹህ። ልቀስቅስሽ ዳርቶኝ ነበር። ስለዚህ ውዴ እንደገና እንጀምር፣ እንደ አዲስ እንጀምር። አሁን ግን እመኚኝ ልልሽ ፈልጌ ነበር። ግን እምነት ተለምኖ የሚመጣ በልምምጥ እንካ የሚባል ነገር አይደለም። ስለዚህ መሄዴ ነው። የመሄደው ስለማልወድሽ አይደለም፣ ለአንቺ ቁስል የሚሆን መድኃኒት እኔ ጋር ስለሌለ ነው። ከአንቺ ጋር መሆን የሰዓት ገደብ የሌለው አድካሚ የጉልበት ሥራ ሆነብኝ። ብቸኛ ደሞዙ ጥርጣሬ የሆነ ስፍራ ያለ እረፍት እንደማገለግል ሆኖ ታየኝ። ምን በወድሽ ይህንን ዋጋ ልከፍል ግን ፍቃዴ አይደለም። ስትነቂ የት ሄደ ብለሽ ግራ እንደምትጋቢ ያውቃለሁ። መጀመሪያ ቤቱ ባዶ ይሆንብሻል። ከዛ ደግሞ ይህንን ማስታወሻ ታገኘዋለሽ። ሊጎዳኝ ጥሎ ሄደ ብለሽ ታለቅሽ ይሆናል። ስለዚህ ደግሞ ቀድሜ ይቅርታ አልሻለሁ። በእኔ ምክንያት ስለምታፈሻት ዘለላ እንባ ይቅርታዬ ብዙ ነው። ራሽን ጠብቂ የኔ ፍቅር። እናም እግዚአብሔር ብሎ ወደፊት እንደኔ በቅንነት የሚወድሽ ሰው ካጋጠመሽ
ፈተና ሳትሰጪው እመኚኝ። ይህንን ማድረግሽ ሁለታችሁንም ከብዙ ሐዘን ያድናችኋል። በነገርሽ ላይ ትቶኝ ይሄዳል ብለሽ እንደፈራሹ መሄዴ ምጸቱ ይገርማል አይደለ? ያም ሆኖ ግን መርሳት የሌለብሽ አንድ ነገር አለ። እንዴ መሄዴ ነው አትበይ እንጂ አንቺ ቀድመሽ ትተሽኝ ሄደሻል። አዎ እንዳታምኚው አንዲት ምክንያት ያሰጠሽን ፍቅረኛ አላምንህም ብለሽ የወሰንሽ ቀን ገና ያኔ ጥለሽኝ ሄደሻል። ደህና ሁኚ።